ቤተሰቦቼ ሉልዬ እንደዚህ ሆኖ መጥቷል። ዛሬ ግን ማን ነው እንደኔ ናፈቀው ማለት ነው። ሉል በጣም ናፍቆኝ ነበረ። ስላየሁት በጣም ደስ ብሎኛል። ወላይ ንፍቅ ብሎኝ ነበር ማለት ነው። በጣም በጣም ማለት ነው። የኔ ጣፋጭ አላህ ያሳድግህ። ወይኔ በቂጡ መቀመጥ ጀመረ። ቤተሰብ በ6 ወር ልጅ በቂጥ ይቀመጣል እንዴ? የኔ ቆንጆ ድግ በልልኝ። አላህ ያሳድግልህ። ማሻአላህ ተባረክ ረህማን የኔ ቀባ ደግሞ አኮርፏል ማለት ነው። ለምን እንዳኮረፈ አላውቅም። እሱ ያኮረፈበት ምክንያት ያው ሩታዬ ስላልቀረጸችው ነው ያኮረፈው ማለት ነው። ሩታዬ ቦስተው አይደለም በነገራችን ላይ ማለት ነው። አብርሽ ኢንስታግራም ላይ ነው የቦስተው ማለት ነው። ይሄንን ፈቶ ብቻ ሉልዬ አድገዋል። አላ ከዚህ የበለጠ ድግ ያድርግህ ያ ረብ የኔ ቆንጆ። ከሰው አይን አላህ ይጠብቅህ። ሲያሳዝን የኔ አባት ለምንድን ነው ያኮረፈው ግን? በጣም አኩርፈዋለስ። በሰላም ነው ሉል? ለምን አኮረፍክ? ተናገር። ላክስቶችህ ምን እንደበደሉ፣ አባትህና እናትህ ምን እንዳረጉህ፣ በተለይ አባትህ ከቆነጠጠህም ከመታህም ተናገር። አለን እኛ ሂደን እንቆጥት ነው የምናደርገው አባትህን። እሺ የኔ ድሞሽዎች እንዴት ደስ እንዳለኝ እውነቴ ነው የምላችሁ። እንደውም እኔ አይደለም ያየሁት የነበረ አንድ እህቴ ደውላ ነው ሉል እኮ መጣ ስትለኝ እንዴት እንደሮጥኩኝ ልነግራችሁ አልችልም ማለት ነው። የሰው ፍቅር ይስጠልክ። ለእናቱ ፍቅር ያለው ልጅ ነው ማለት ነው። ሩታዬም እንደዛ ፍቅር መውደድ ያላት ልጅ ናት። ሩታ ራሱ ማለት ነው። ከምሬ ነው የምላችሁ ድሮ ከአብርሽ የመጣችበት ፈቶና አሁን ያለችበት ሁኔታ አይቼ ቅድም እውነቴ ነው የምላችሁ በጣም አለቀስኩኝ። ብቻ አልሐምዱሊላህ በልጅነት ልጅ አትርፋለች፣ በልጅ ተባርካለች፣ ልጅ ይዛለች እንጂ ሩታዬ እንጃ መጀመሪያ የመጣችበት ታይም እና አሁን ያለችበት ሁኔታ በጣም ያሳዝናል እውነት ለመናገር። ብቻ ወጣም ወረደም ይሄንን የመሰለ ልጅ አትርፋለች። ይሄ እንቁ የመሰለ ልጅ ሰጥቷታል። ከምንም በላይ ለሰው ልጅ ልጅ ነው አይደል? ነገ ደግሞ በሉልዬ የምታርፍ ያርጋት። እውነት በጣም ነበር ያሳዘነችኝ ለብቻ እያየዋት። እሱንም ቲክቶክ ሰፈር እንደዛ አድርገው አምጥተዋት በቃ የድሮ ቁንጅናዋ፣ የድሮ ምንነቷ፣ ሳቋ፣ ፈገግታዋ ከምሬ ነው ብላችሁ አሁን ደግሞ በቃ ልጅ ወልዳ ምናምን እሷ ናት ወይ የወለደችው እስከምል ድረስ ማለት ነው። ብቻ አልሐምዱሊላህ ለሁሉም ነገር የሰው ልጅ አንዳንዴ በአንዳንድም ነገር ቢፈትነው፣ ነገር ግን አንዳንዴ ደግሞ በመልካም ነገር ደግሞ አላህ ያሽረዋል ማለት ነው። ለሩታዬ ደግሞ ብዙም ነገር ቢደርስባት ያው እንደ ስራም ሆኖ ከፍም ዝቅም ብትባል ሉልዬ አላት። ሉልዬን እያየች ትጽናናለች። እውነት አይደለም እሷ እኛ ራሱ እንዴት እንደሚናፈቀን አሁን በተለይ በእግሩማ ሲሄድ የኔ አባት እውነት እዚህ ራሱ አረብ ቤት ማለት ነው ልጅ አሳድጋችሁት በእግሩ ሲሄድ ማለት ነው ባት ሲል እንዴት ነፍሳችሁ እንደሚያወጣችሁ ማለት ነው። እና ልጅ የምትወዱ ሰው ታውቁታላችሁ ብዬ ተስፋ አደርጋለሁ። እኔ ልጅ በጣም ነው የምወደው ማለት ነው። ለዛው ነው መሰለኝ ሉል የሚናፍቀኝ ማለት ነው። እና ናፍቆን ነበር ስላየሁት በጣም ደስ ብሎኛል። ውድ ቤተሰቦቼ እናንተም የናፈቃችሁ ይኖራል።